የኔ ልጅ ስለዚህ ጉዳይ የምታውቂው ነገር አለ? እናቴ አምናን ነገር ነው ያምሽው። እንዴት ደስ ይላል የኔ ልጅ። አይ እናቴ ዛራ ለዛ ነው በምትኩ ጄሪ አክስትየውን አቅፋ ያደረችው። አቶ አምነን ቆይ ለምንድን ነው ማታ ወደዚህ ያልመጣው? ማለቴ የታድረክ ነው? ወይዘሪት ጄሪ ይህንን ላንቺ ማስረዳት ያለብኝ አይመስለኝም። አዎ ግን ስጠብቅ ነበር እኮ። ለምን? አቶ አምነን አንድ ነገር አስቤ ነበር። ምንድን ነው? አቶ አምነን ብሌንን እንደሚያገባት አሳወቀ። የቀለበት ፕሮግራም በቅርቡ እንደሚያደርጉ እንግዲህ መጀመሪያ ጄሪን የመረጥኩት ተናድጄ ስለነበረ እንጂ አስቤበት አይደለም። እኔ ማግባት የምፈልገው አንቺን ነው በማለት እንግዲህ ብሌን በጣም በደስታ ተውጣ ትገኛለች። መጀመሪያ እንግዲህ እያደረገው ስህተት ነው። ያንን ስህተቱን ደግሞ አስተካክሎ ልቡ ያለው ብሌን ጋር እንጂ ጄሪ ጋር አልነበረም። ስለዚህ ብሌን ያለችበት ክፍልም የሄደው እሷን ስለሚወዳት በልቡ ውስጥ ያለችው እሷ ስለሆነች ነው። ታዲያ ብሌን አምነን ወደ እሷ ክፍል እየመጣ በነበረበት ሰዓት ላይ በጣም ስቅስቅ ብላ እያለቀሰች ነበረ። አይኗ ደም እስከሚመስል ነበር ያለቀሰችው። ታዲያ ምን ሆነሽ ነው የምታለቅሽው ብሌን ሲላት፣ እናቴ ናፍቃኝ ነው ነበረ ስትል የነበረው እና እናትሽ ያለችበትን ቦታ አታቂም ወይ እያለ ነበረ ሲጠይቃት የነበረውና በቃ አሁን ተረጋጊ፣ ማልቀስ የለብሽም፣ ራስሽን መጉዳት የለብሽም በማለት አቅፎ ሲያባብላት ሲስማት ያንን ስታለቅስበት የነበረችውን ስሜት ረስታ በጣም በደስታ ወደ ፍቅሯ ነበረ ስታዘነብል የነበረው። ወደ ፍቅር ትውስታዋ ነው የተመለሰችው እና በዚህ አጋጣሚ እንግዲህ እንደሚወዳት በጣም ተረድታለች። ያደረውም ደግሞ እሷ ጋር ነው ያደረው። ጄሪ እንግዲህ ይመጣል ብላ ሻማ አዘጋጅታ ወይን አዘጋጅታ ይመጣል ብላ ክላሱ መኝታ ቤቱ ስትጠብቅ እዛ አበባ ጎዝጉዛ፣ እዚህ ጋር ግን የልቡ ያለው ብሌን ጋር ስለሆነ በእንባ የታጠበችው ስታለቅስ የነበረችው በእሱ ናፍቆት ስትንገላታ የነበረችው እሱም ደግሞ ከልቡ የሚያፈቅራት የሚፈልጋት ሴት ጋር እዛ የተዘጋጀለትን አበባ ዲኮር ይሄ መጠጥ ምናምን ሆን አይደለም የመረጠው። ፍቅር እንግዲህ የሚመርጠው ንጹህ ልብን ነውና ስለዚህ ምንም ነገር የማይገድበው ፍቅር በመሃላቸው ስላለ ሁለቱም እንግዲህ ተቃቅፈው ለረጅም ጊዜ እየተሳሰቡ ነበረ። እሱን በፈገግታ እሷን በደስታ እየሳቀችና እየተነቀነቀች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቤተሰብ ሆናችሁ የምታበረታቱኝን ደግሞ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። እንግዲህ ድር ድራማን ቀጣዩን ክፍል ነው ወደ እናንተ እዤላችሁ የመጣሁት። በጣም አስተማሪና ተወዳጅ የሆነ ድራማ ነው። እኛ ስንጠብቅ የነበረው እንግዲህ ጄሪ መርጧል፣ ከጄሪ ጋር ይጋባል ብለን ስንጠብቅ እሱ ግን አቶ አምነን እንግዲህ ሀሳቡን ቀይሮ ሰው እስከሚደመም ቤተሰቦች እስከሚደመሙ ድረስ ብሌንን እንደሚያገባ አሁን ላይ አሳውቋል። ፍቅሩንም ገልጾላታል፣ ለሷ ገልጾላታል ማለት ነው። እንግዲህ ጄሪ ደግሞ አሁን ላይ በጣም እየተቃጠለች ትገኛለች። ለምርጫ እንግዲህ እዛ የቀረቡት 3 ሴቶች ነበሩና ከ3ቱ ሴቶች መጀመሪያ ላይ በደመ ነፍስ ዝም ብሎ ጄሪ ነበር ያለው። ልብ ውስጥ ግን ያለችው ብሌን ነበረች። ስለዚህ
አሁን ወደ ትክክለኛ ልብህን ማዳመጥ አለብህ ስለተባለ ልቡን አዳምጦ ብሌንን መርጧል ማለት ነው። እሷም አሁን ላይ ተደስታለች። መጀመሪያ ግን በጣም ተከፍታ ነበረ። እሷ ጋር ሆኖ እንኳን ሲያባብላት ከክላሴ ውጣ፣ አንተ ባለትዳር ነክ፣ ሚስት ጋር ልትሄድ ይገባል ነበረ ስትል የነበረው። እኔ ሚስት የሚባለውን ነገር እንዳትደግሚው፣ ደግመሽ እንዳትዪው፣ እኔ ባለትዳርም አይደለሁኝም ሚስትም የለኝም፣ እስካሁን ሳረገው የነበረው ሁላ በደመ ነፍስ ነበረ ነው ስትል የነበረው። ታዲያ አድሮ ጄሪም እንደዛው ተናዳ ጠጥታ ሰክራ ከእሷ ክስት ጋር እንግዲህ አንድ መኝታ ቤት ውስጥ ጠርሙሳቸውን ታቅፈው ነበር የተኙት። እንደው ወይዘሮ ዛህራ እንኳን ምን ብላለች? እንደው ግንድ ውሃ የተፋው ግንድ መስለው እዚህ ተገልብጠዋል። ምን ይመስላሉ? ከአንዷ አንዷ እንኳን አትሻልም ወይ ነበረ እያለች ያለችው እና በጣም ነው የሚያስገርመው። ይሄ ደግሞ ወይዘሮ ዛህራንም በጣም አስደስቷታል። እንዲያውም እኔ ጋር ነበረ ያመሸው አቶ አምነን ስትላት እንግዲህ እልልልል ነበረ ስትል የነበረው። ሁለቱ ደግሞ ጓደኛ ሞቾቹ ለካ ጠርሙስ አቅፈው የተኙት አክስቱን አቅፋ የተኛችሁ ለካ በዛ ፋንታ ነው ማለት ነው። ልጄ ደስ ብሎኛል ብለዋል። እንግዲህ ወይዘሮ ዛራ በጣም ደስ የሚሉ እናት ናቸው እዛ ቤት እንግዲህ ያሉትና ለብሌን ደጋፊ ናቸው። ብሌን እንግዲህ የዋ ምስኪን ናትና ተመራጭ ሆናለች አሁን ላይ። ከምንም በላይ በጣም ያስደስታል። እዚህ ጋር እንግዲህ ጄሪ እያለቃቀሰች አምነንና ብሌን ደግሞ እንደዚህ በምታዩት መልኩ እየተሳሳሙ ይገኛሉ። የፍቅር ጅማሬውን እንግዲህ ጀምረዋል ማለት ነው። ታዲያ አቶ አምነን ሶፋ ላይ ተኝቶ ከዛ ብሌን ባየችው ሰዓት ምንድን ያለችው? በእኔ ምክንያት ከጄሪ ጋር ተጣልቶ ይሆን እኔ ነበር ስትል የነበረው። ታዲያ ጄሪ ብሌን ጋር እንዳመሸ ጭራሽም እዛ እንዳደረ የምታውቀው ነገር አልነበረም። ትናንትና እየጠበቅኩ ነበር ነው ያለችው። እንግዲህ ወደ ክፍሉ ሲመጣ አጋጣሚ ትናንት እየጠበቅኩ ነበረ፣ የት ነው ያደርከው ስትለው ይሄንን ላንቺ ማስረዳት አይጠበቅብኝም ወይዘሮ ጄሪ ነበረ ሲላት የነበረው እና ያው አይመለከትሽም ማለት ነው። ይሄ አባብል እንግዲህ ለሚገባው ሰው የትም ባመሽም የትም ባድርም ስለ እኔ አይመለከትሽም እያላት ይገኛል። እንግዲህ በአጭሩ ማለት ነው። እየጠበቅኩ ነበረ ትመጣለህ ብዬ ስትለው ለምን አንጥፈሽ አልተኛሽም? እኔን እኮ መጠበቅ አይጠበቅብሽም በሏት ነው ጥሏት የወጣው። እሷ ግን ከመረጠኝ በኋላ ለምን እንደዚህ ያደርጋል? ለምን እንደዚህ ይሆናል? እያለች የሆነ ነገርማ ማድረግ አለብኝ እያለች ነው የምትገኘው ማለት ነው። ታዲያ ቁርስ ላይ በተሰባሰቡበት ሰዓት ላይ ያለችው ነገር አንድ ነገር ላደርግ ፈልጋለሁ፣ ላውራክ ፈልጋለሁ ነበር ስትል የነበረው። ድርጅቱ ስራ የሚበዛብህ ከሆነ ላግዝክ እችላለሁ፣ በስራ ምክንያት አምሽተክም ሆነ አድረክ መምጣት የለብህም እያለችው የምትገኘው። በዛ ሰዓት ታዲያ እናትየዋ የአምነን እናት ልጄ የት ነው ያደርከው? እንዴ ቤት አላደርክም ነበር ወይ ነበር ስትል የነበረው። አክስትየዋም እንዴ የወንድሜ ልጅ ምን አስበ ነው? የት ነበር ያደርከው? እንዴ ቤት አላደርክም እንዴ? ምን አይነት ስራ ቢሆን ነው? ስራ በዝቶብክ ነበር ወይ እያለች ነበረ እና በዚህ ሰዓት ታዲያ ያው ብሌን የእሷ ጋር እንዳመሸ ስለምታውቅ በጣም ዝም ብላ እየተመለከተች ነበረ። እሱም ምንም አይነት መልስ እንግዲህ አልሰጣቸውም ማለት ነው። ዝም ብሎ ነበረ ሲመለከታቸው የነበረው። አክስትየዋ ግን ጄሪ ካሁኑ የባልነት የሚስትነት ኃላፊነትሽን ልትወጪ ነው ማለት ነው ጓደኛዬ ውዴ እያለቻት ትገኛለች ማለት ነው። እንግዲህ ጄሪ ዝም ብላ ነው የምታጨበጭበው እንጂ አሁን ላይ ትክክለኛ ሴትን መርጧል ማለት ነው። ጄሪ ደግሞ ደስታዋ እንግዲህ ገና ከመጀመሩ ጨልሞባታል። ሲፈንም ደግሞ እዛ ቤት ውስጥ ስላልተመረጥኩኝ እኔም የሆነ ነገር ማድረግ አለብኝ፣ ዝም ብዬ መቀመጥ የለብኝም። እዚህ ቤት ለመመረጥ ለውድድሩ ነበር የመጣሁት፣ ውድድሩን ግን አላለፍኩኝም። ስለዚህ አንቺ ጋር ሆኜ ላገለግልሽ፣ ልሰራልሽ ይገባል። ከአንቺ ድርጅት ስራ ካለ መስራት ፈልጋለሁ ብላ እንግዲህ ሲፈን እሷም የሆነ ተንኮል አስባለች ማለት ነው።
ስላልተመረጠች እንግዲህ ካሁኑ ብሌንና አምነን በፍቅራቸው ውስጥ ያው ፈተና ሊመጣባቸው ነው። የሚመጣባቸው ፈተና እንግዲህ ችለው ከመቋቋም ውጪ ሌላ ምንም አይነት አማራጭ አይኖራቸውም የላቸውም። ግዴታ ነው እንግዲህ በፍቅር ውስጥ ብዙ ፈተና ይመጣል። ያንን ፈተና ደግሞ ተቋቁሞ ማለፍ ግዴታ ነው ማለት ነው። ምንም ማድረግ ስለማይቻል እንደዛ አይነት ነገር ነው የሚፈጠረው። ቀጣዩን ወደ እናንተ እዚህ የምመጣላችሁ ይሆናል። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ደስ የሚል አስተማሪ ድራማ ነው። ስለዚህ ይህንን ድራማ ተከታተሉት ለማለት ወዳለሁ። ያው በመግቢያው ላይ አይታችሁታል እንዴት አድርጎ እንደመረጠ ምርጫው እንዴት እንደሆነች ይህንን ሁሉ ተመልክታችኋል ብዬ አስባለሁ። ሀሳብና አስተያየታችሁን ደግሞ በኮሜንት ላይ አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? አምነንስ አሁን ላይ የመረጠው ምርጫ መቼስ በጣም ጥሩ ነው ብዬ አስባለሁ። አሁን ላይ የመረጠው በጣም ጥሩ ምርጫ የመረጠው ያንተ ሀሳብና ያንተ አባብል እኮ እኔ በጭራሽም አይገባኝም። አንዴ ሌላ ሰው ትሆናለህ፣ አንዴ የጥሩ ሰው ብቻ ያንተ ሀሳብ ጭራሽ እኔን እየገባኝ አይደለም ነበረ እያለችው የነበረው እንግዲህ ግራ የሚያጋባ አካሄድ ላይ ነበረ። በደመ ነፍስ ነው ይሄንን ነገር እያደረኩ ያለሁት ነበረ ሲልም የነበረው። አሁን ላይ እንግዲህ ትክክለኛ ሀሳብን አስቧል ማለት ነው። ትክክለኛ ነገር ላይ ደርሷል። ቀጣይ እንግዲህ ሰርጉን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩልኝ። ባይ ባይ።